ሄርሜላን እንግዲህ ደብቀው ያስቀመጧት የራሷ ቤተሰቦች እንደሆኑ አንዳንድ መረጃዎች እየወጡ ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እስከ ቪዲዮአችን መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የአብርሃም የሄርሜላን ፍለጋ ጉዞ፣ የነሩታ ደግሞ የማሾፍ ጉዞ እንበለው፣ የሄርሜላ ደግሞ አለመገኘት እንግዲህ ፍንጭ አለመኖር እስከዛሬ ድረስ እንግዲህ ብዙ ጉዳዮችን አስነስቷል። ብዙ ሰዎችን ማወዛግቧል። እንግዲህ እኛን ጨምሮ ብዙ ሰዎች ደግሞ የራሳችንን አስተያየት ሀሳብ እየሰጠን የራሳችንን ደግሞ ሄርሜላ ትኖርበታለች ብለን የምናስባቸውን ቦታዎችም እየዳሰስን እንገኛለን ማለት ነው። ለማንኛውም እንግዲህ በዛሬው ቪዲዮአችን ደግሞ አንዳንድ የደረሱን መረጃዎች አሉ፣ የወጡ መረጃዎችም አሉ ማለት ነው። ስለዚህ በእነሱ ዙሪያ እንነጋገርባቸዋለን። ለማንኛውም እንግዲህ አብርሃም እስከዛሬ ድረስ ፍለጋውን ቀጥሏል። ለምንድን ነው ወደ ፖሊስ ጣቢያ ያልሄደው እስከዛሬ ድረስ? ሁላችንም አናውቅም። እንግዲህ ሁላችንም ጥያቄ ነው። ምክንያቱም ሰው ጠፍቶ በዚህ ልክ ዝም ሊባል ስለማይችል ማለት ነው። ምክንያቱም ሁላችንም ብንሆን የምንወደው ሰው የምናፈቅረው ሰው አጠገባችን የነበረ ሰው ድንገት ሲጠፋ እስከዛሬ ድረስ ዝም አንልም፣ ወይ ደግሞ ማንም ሲያሾፍብን ሲያላግጥብን እያየን ጸጥ ብለን እጅና እግራችንን አጣጥፈን አንቀመጥም የሚል ሀሳብ አለኝ። ስለዚህ እና አብርሃም ለምን ወደ ፖሊስ ጣቢያ አልሄዱም? አናውቅም። ምክንያታቸው ምን እንደሆነ አናውቅም። የሄርሜላ ቤተሰቦችስ ለምን እስከዛሬ ድረስ ወደ ፖሊስ ጣቢያ አልሄዱም? ፖሊስ ጋር ሄደው ለምን አላመለከቱም? ይሄም እንግዲህ ትልቅ የሄርሜላን መገኛ ቦታ ይጠቁመናል ማለት ነው። ለማንኛውም እንግዲህ አብርሃም እጅግ በጣም አዝኖ ተሰብሮ ምናምን አይተነዋል። እንግዲህ ግን የዛሬው ጥርጣሬያችን ያው ወደ ሩታ አያመዝንም። እንግዲህ እስከዛሬ ድረስ ሩታና ኤፍሬም ሊሆኑ ይችላሉ ያለን እንግዲህ ስናስብ ነበር። ነገር ግን አንዳንድ ከወጡ ቪዲዮዎች አንጻር ስናይ ግን የሄርሜላ መገኛ ቦታ እንግዲህ እነ ሩታ እንዳልሆኑ ያስታውቃል ማለት ነው። ምክንያቱም እነ ሩታ ድራማ እየሰሩ ነው፣ ሆን ብለው አብርሃምን ለማዘናጋትም ወይ ደግሞ አብርሃምን ሄርሜላ እነሱ ጋር እንደሆነች እንዲያስብ እያደረጉት ነው። ነገር ግን እነሱ ጋር እንዳልሆነች ደግሞ ብዙ ነገሮች እያስታወቁ መጥተዋል ማለት ነው። ለማንኛውም የዛሬው ትልቁ ፍንጫችን እንግዲህ ሄርሜላን ቤተሰቦቿ ወስደው እንደደበቋት ያሳየናል ማለት ነው። ለምን እንደዚህ ያደረጉ? ከአብርሃም ጋር እንድትሆን ስለማይፈልጉ፣ ከአብርሃም ጋር ያላትን ግንኙነት ስላልፈቀዱላት፣ ወይ ደግሞ አያቷም ሆኑ አጎቷ በተለያየ ጊዜ ሲያወሩ እንደሰማ ነው ሄርሜላ እጅግ በጣም አዋርዳናለች። በሀገራችን በቤተሰባችን ብቻ ሳይሆን በጎሳችን ጭምር አዋርዳናለች። ስለዚህ ይችን ልጅ ከኛ ልጅነት ነጥለን አውጥተናታል፣ ረግመናታል ጭምር እያሉ እንግዲህ አያቷ ሲያወሩ ሰምተን ነበረ። በሌላ ቀን ደግሞ አጎቷ ምንድን ነበር ሲናገር የነበረው? እጅግ በጣም ነው ያዋረደችን። አብርሃም ሽማግሌ ሊልክ እንደሆነም እየሰማን ነው። እንዳያስበው አብርሃም ሽማግሌ መላኩን እንዳያስበው በጭራሽ እንዳያደርገው እያሉ እንግዲህ ሲናገሩ ሰምተን ነበር ማለት ነው። እንግዲህ አሁን ደግሞ ሄርሜላ ጠፍታለች። ከጠፋች 1-4 ቀን ምናምን ይሆናታል። ነገር ግን ቤተሰቦቿ ምንም ሲሉ አልሰማንም። ወይ ደግሞ ይሄ ስለ ሄርሜላ መጥፋትም ሲያወሩም አልሰማንም፣ ሲጨነቁም አልሰማንም። ወይ ደግሞ ልጃችን መገኘዋን አላወቅንም ብለው ፖሊስ ጣቢያ ሄደው ሲያመለክቱም አላየንም። ስለዚህ ይሄ ነገር ምንድን ነው የሚያሳየን? ቤተሰብ ልጁ ጠፍታበት ዝም ብሎ ሊቀመጥ አይችልም፣ ወይ ደግሞ ያለችበትን ቦታ ካላወቀ በስተቀር ማለት ነው። ስለዚህ እንደኔ ሀሳብ ሄርሜላን ቤተሰቦቿ ጠርተዋት ቤተሰቦቿ ጋር ሄዳ ከአብርሃም ጋር እንድትገናኝ ስለማይፈልጉ እዛው አስቀርተዋታል የሚል እምነት አለኝ። ምክንያቱም ቤተሰቦቿን ካየናቸው ባለፈው አጎቷም ሲናገር በጣም ነበር የሚያስፈራው። እውነት ለመናገር በቃ አብርሃምን በጣም እንደሚጠላው፣ እንዴት እንደዚህ ታደርጋለች፣ እንዴት ከባለት ዳር ጋር ትሄዳለች ምናምን እያለ ነበር። አያቷም ሲያወሩ እንደነበረው ደግሞ ያው ጭራሽ ከልጅነት ነጥለው እንደጣሏት ከዛም አልፎ እንግዲህ እንደረገሟት ሁላ ሲያወሩ ነበርና አሁንም ቢሆን ይህን ነገር አያደርጉትም የሚል ሀሳብ የለኝም እውነት ለመናገር ማለት ነው። እንግዲህ ሄርሜላን ከመጀመሪያው ጀምሮ ከጎኗ ሆኖ ሲተባበራት ሲያግዛት የነበረው ያው ወንድሟ ነው። ወንድሟ ብቻ ነው ከጎኗ ሆኖ የነበረውና ያው እንግዲህ እናቷም አባቷም እንዳልፈቀዱላት፣ በተለይ ደግሞ አባቷ ከሷ ጎን እንዳልሆነ እንግዲህ ሲነገር ነበር በዛ ጊዜ ማለት ነው። እንግዲህ አያቷ ሲናገሩ ከሰማ ነው ማለት ነውና ዛሬ ላይ ግን ሄርሜላ ጠፍታለች። ሄርሜላ መጥፋቷን ደግሞ በደንብ እየተከታተሉ እንኳን አይደለም። የሄርሜላ መጥፋት ሲያሳስባቸውም አልሰማንም። ስለ ሄርሜላ መጥፋት ከቤተሰቦቿ ምንም የተነገረ የተባለ ነገርም የለም። ወይ ደግሞ ወደ ፖሊስ ጣቢያ ሊሄዱም አልፈለጉም። ለምንድን ነው ይህንን ነገር ያደረጉት? ማለት ሰው እንዴት ልጁ ጠፍቶበት ዝም ብሎ ሊቀመጥ ይችላል? ሁላችንም እኮ ቤተሰቦች አሉን አይደል? እኛ ብንጠፋ ቤተሰቦቻችን መቼም እጅና እግራቸውን አጣጥፈው ቁጭ አይሉ፣ ወይ ደግሞ ያለንበትን ቦታ ካላወቁ በስተቀር ማለት ነው። ስለዚህ የሄርሜላ ቤተሰቦች ሄርሜላን ሆን ብለው ነው የደበቋት። በቃ ከአብርሃም ጋር ያላትን ግንኙነት ስላልፈለጉ፣ ከአብርሃም ጋር እንድትሆን ስላልፈለጉ
ከአብርሃም ጋር ብዙ ስቴፖችን ስለሄደች እሷም ያው ቀለበትም አድርጎላታል። ከዛ በኋላ ሽማግሌ ሊልክም እያሰበ ስለነበረ ያንን ነገር ለማደናቀፍም ሊሆን ይችላል። ሄርሜላን ግን ቤተሰቦቿ አስቀርተዋታል። ቤቷ ወስደው ጠርተው ቤት አስቀርተዋታል የሚል ሀሳብ አለኝ። ምክንያቱም ቤተሰቦቿ እነሱ ጋር ባትሆን ልጃቸው ዝም ብለው ሊቀመጡ አይችሉም። በቃ ይሄ ማናችንም የምናስበው ነገር ስለሆነ ማለት ነው። እኔ እህቴ ወይ ወንድሜ ቢጠፋ እጄን እግሬን አጣጥፌ ቁጭ አልልም። ልክ እንደዛ ሁሉ የሄርሜላ ቤተሰቦችም እናቷ አለች፣ አባቷ አለ፣ ልጃቸው ጠፍታለች እየተባለ በየሚዲያው እየተወራ ነው። ስለዚህ እንዴት ነው እጅና እግራቸውን አጣጥፈው ዝም ብለው ቁጭ የሚሉት? ለምንድነው ፖሊስ ጣቢያ እስከዛሬ ድረስ የማያመለክቱት? ይሄ ምንድነው የሚያሳየን? በቃ ሄርሜላ ያለችበትን ቦታ ያውቃሉ ወይ ደግሞ ራሳቸው ናቸው ቤት ውስጥ ያስቀምጧት። በቃ ከማንም ጋር እንዳትገናኝ አድርገው አስቀምጠዋታል። ይሄ እንግዲህ የኔ ሀሳብ ነው። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ለማንኛውም ግን ሰሞኑን ከምናያቸው ነገሮች ከነ ኤፍሬም፣ ከነ ሜሪ፣ ከነ ዳኒ ምናምን ቃላቶች ራሱ ከምንሰማቸው ነገሮች ለመገመት እንደምንገምተው እና ሩታ አካባቢ ሄርሜላ የለችም። በቃ የለችም። ብትኖር የሆነ ነገር ያደርጓትና ወይ ትገኛለች እንጂ ቁጭ አድርገው አንድ ቦታ ዝም አይሉም። እነሱም ለህይወታቸውም ስለሚያሰጋቸው ማለት ነው። ምክንያቱም ነገሩ በፖሊስ ከተያዘ ከፍ ያለ ወንጀል ስለሆነ ስለማይለቀቁ ያንን ነገር ደፍረው ያደርጉታል የሚል ሀሳብ የለኝም። ለማንኛውም ግን ዛሬ እንግዲህ አይታችሁ ከሆነ ከለቀቋቸው ቪዲዮዎች ራሱ ሜሪ አብርሃምን ሄዳ እንግዲህ እነ ሩታ ጋር ነው ያለችው ምናምን ብላ በግልጽ ስትነግረው ሰምተናል። ይሄ ውሸት ነው። በቃ እነ ሜሪ የሚያደርጉት ነገር ብዙ ጊዜ ተቃራኒ ነገር ነው። አብርሃምን ሩታ ጋር እንደሆነች እንዲያስብና ሄርሜላን ፍለጋ እንዲያቆም እያዘናጉት ነው። በቃ ማዘናጊያ መንገድ ነው። ምክንያቱም አይታችሁ ከሆነ በኋላ ላይ ምንድነው ዳኒ ሲያወራ የነበረው? አብርሃም ሜሪን አመናት፣ አብርሃም ሜሪን አምኖ ተቀብሏታል፣ ይሄ ለኛ ትልቅ ስኬት ነው እያለ ሁላ ሲያወራ ሰምተነዋልና አብርሃም ሜሪን አምኗታል፣ ይሄ ለኛ ትልቅ ስኬት ነው ማመኑ አብርሃም ሜሪን እያለ ሲያወራ ነበርና ስለዚህ ሜሪ ሂዳ ሩታ ጋር ናት ሄርሜላ ያለችው ነገር ውሸት ነው። ያንን ውሸት ደግሞ አብርሃም አምኗታል፣ አምኖ ተቀብሏታል፣ ይሄ ለኛ ስኬት ነው እያለን ነው። ስለዚህ ሩታ ጋር ሄርሜላ የለችም። ሩታም ዳኒም ኤፍሬምም አያውቁም ሄርሜላ ያለችበትን ቦታ። ሄርሜላ ያለችው የት ነው? ቤተሰቦቿ ጋር ናት። ቤተሰቦቿ ጋር ጠርተዋት ሄደች፣ እዛው አስቀሯት ማለት ነው፣ አብርሃም ጋር እንድትሆን ስለማይፈልጉ። ስለዚህ አብርሃም ምንድነው ማድረግ ያለብህ? በቃ ቀጥታ ቤተሰቦቿ ጋር ሄደህ ፈልግ። ይሄን ነው ማድረግ የምትችለው ብዬ አምናለሁ። ምክንያቱም አንደኛ ቤተሰቦቿ ልጃቸው ጠፍታ ተረጋግተው በዚህ ልክ ሊቀመጡ አይችሉም። ሁለተኛ አንተንም ቤተሰቦቿ ስላልተቀበሉ ስላልወደዱህ ልጃቸው መጥፋቷን እንደሰሙ አንተን ነበር ለፖሊስ የሚያስይዙ። ልጃችን ጠፍታለች እሱ ጋር ነበረች ብለው ሊከሱ የሚችሉት ቤተሰቦቿ አንተን ነበረ። ስለዚህ አሁንም ቢሆን አትዘናጋ። በልጃቸው ጉዳይ ዝም ያሉት እጅና እግራቸውን አጣጥፈው ቁጭ ያሉት ቤተሰቦቿ ያለችበትን ቦታ ስለሚያውቁ ነው እንጂ ቤተሰብ እንደ ቤተሰብ ገና ልጃቸው ጠፋች እንደተባለ ነበር እየቀወጡት የሚመጡት አንተ ጋር ማለት ነው። ስለዚህ ቤተሰቦቿ ናቸው ሊደብቋት የሚችሉት፣ ቤት ሊያስቀምጧት ሊያስሯት የሚችሉት። ስለዚህ ትኩረት አድርገህ ቤተሰቦቿ ጋር ብትፈልጋት የተሻለ ነው የሚል ሀሳብ አለኝ። እነ ሩታ እነ ዳኒ ምናምን ግን እያዘናጉ እንደሆነ መንቃት አለብህ። ሜሪም ይቅርታ እየጠየቀችህ እያመቻቸችህ እንደሆነ ማወቅ አለብህ፣ እስከዛሬ ካየነው ነገር ማለት ነው። ምክንያቱም ዳኒ ነገሩን አምልጦትም ቢሆን በግልጽ መጨረሻ ላይ ስለተናገረ ማለት ነው። አብርሃም ሜሪን አምኗታል፣ በቃ ይሄ ለኛ ትልቅ ስኬት ነው ትልቅ ድል ነው እያለ ነበርና በዛ ላይ ደግሞ ሜሪም እንግዲህ የኛ አባል ናት፣ አሁንም ከኛ አራቀችም እያለ ሲያወራ ስለነበረ እያዘናጉህ እንደሆነ ገብቶህ ነገሮችን አገናዝበህ ቀጥ ብለህ ሄርሜላን ቤተሰቦቿ ጋር ሄደህ ብትፈልጋት የተሻለ ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።